እንግሊዘኛን እንዴት ብማረው በአጭር ጊዜ ውስጥ ጎበዝ ተናጋሪ መሆን እችላለሁ? ይሄ የአብዛኞቹ ጥያቄ ነው። እንግሊዘኛን ለመናገር ወይም ለመማር በጣም ብዙ መንገዶች አሉ። ዛሬ ግን the best and effective ናቸው ብዬ ሪሰርች አድርጌ ያመጣሁላችሁ 5 ዋና መንገዶች አሉ። እነኚህን 5 መንገዶች ለብቻ አድርጋችሁ ካልሆነም ደግሞ ኮምባይን በማድረግ ከእናንተ ላይፍ ስታይል ጋር አንድ ላይ በማስኬድ ቋንቋውን መጀመር ትችላላችሁ ማለት ነው። ከእነኚህ 5 መንገዶች የመጀመሪያው ኢመርሽን ሜተድ ይባላል። ሁለተኛ ደግሞ ግራመር ኦር ትራንስሌሽን ሜተድ ይባላል። ሶስተኛው ኮሚኒኬቲቭ ሜተድ ይባላል። አራተኛው ኦዲዮ ሊንጓል ሜተድ ይባላል። የመጨረሻው ደግሞ ታስክ ቤዝድ ለርኒንግ ሜተድ ይባላል። እነዚህን 5 መንገዶች በዲቴል እንዲህ ብላችሁ እንደምተገብሩት አድቫንቴጁን፣ ሊሚቴሽኑን አንዱን ከአንዱ በደንብ አመያዝናችሁ ለመምረጥ በዲቴል እናያቸዋለን። ቀጥታ ወደ መጀመሪያው መንገድ ልውሰዳችሁ። ቅድም እንደነገርኳችሁ የመጀመሪያው ኢመርዥን ሜተድ ይባላል። ኢመርዥን ማለት ኮምፕሊትሊ የሆነ ነገር አንድ ውስጥ ኮምፕሊትሊ መክተት ማለት ነው። አሁን ቋንቋውን ስትማሩ ኤቭሪቲንግ በእንግሊዝኛ ማድረግ አለባችሁ ማለት ነው። ራሳችሁን በአማርኛ የለመደውን ነገር ኮምፕሊትሊ ተርን አድርጋችሁ ወደ ተወስዳታላችሁ ወደ እንግሊዝኛ ተወስዳታላችሁ ማለት ነው። እንዴት ታረጉታላችሁ የሚለው ነገር ልንገራችሁ። እንደነገርኳችሁ I will tell you how you will do it። ከዛ ደግሞ ፕሮሱን እና ኮንሱን ነግራችኋለሁ ማለት ነው። አድቫንቴጁን እና ሊሚቴሽኑን ነግራችኋለሁ ማለት ነው። እንዴት ብዬ ነው ይሄንን ኢመርዥን ሜተድ እንዴት አፕላይ አድርገው የሚለውን ነገር ልመልስላችሁ መጀመሪያ። አሁን ላይ the most useful thing ወይም በጣም የምጠቀመው ነገር ምንድን ነው? ስልካችንን ነው አይደለ? አሁን ስልካችሁንም ላፕቶፕ ሊሆን ይችላል ኤኒቲንግ ዲጂታል የሆነ ነገር ወይም ደግሞ ድሮ በአማርኛ ታደርጉት የነበረው ነገር እንዳለ አሁን መማር ወደምትፈልጉበት ቋንቋ ታሻግሩታላችሁ ማለት ነው። ስልካችሁን እንደነገርኳችሁ ፒሲ ሊሆን ይችላል። ከስራችሁ ጋር የሚገናኘው ነገር እንዳለ you will make it in English። ስለዚህ ቴክስቲንግ ሊሆን ይችላል፣ የምታዩት ፊልም ሊሆን ይችላል፣ የምታዳምጡት ሙዚቃ ሊሆን ይችላል። ኤቭሪቲንግ እንዳለ ካልቸሩንም ማወቅ ስላለባችሁ በአማርኛ የነበረውን ነገር ምታደርጉታላችሁ ማለት ነው፣ ወደ እንግሊሽ ትቀይሩታላችሁ ማለት ነው። how can you do this? ምታደርጉታላችሁ የሚለው ነገር ደግሞ ልንገራችሁ። አሁን if I were to watch a movie አማርኛ የነበረው ምን አደርገዋለሁ? እንግሊዝ ጋር አደርገዋለሁ ማለት ነው። ከስራችሁ ጋር የሚገናኝ ነገር ለምሳሌ ሌትስ ሴይ ድራይቨር ናችሁ ይባል ኦር ደግሞ ሜካፕ አርቲስት ናችሁ ይባል ኦር ዲዛይነር ናችሁ ይባል። በፊት ሪሰርች ለማድረግ ሜቢ አይ ክድ ጎግል በአማርኛ ሊሆን ይችላል ኦር ደግሞ የማየው ነገር በአማርኛ የተሰራ ዩቲዩብ ቪዲዮ ሊሆን ይችላል። አሁን ግን ምን አደርጋለሁ? ኤቭሪቲንግ ኢን እንግሊሽ የሆነ ነገር ላይ ፎከስ አደርጋለሁ ማለት ነው። ያኔ ሳላውቀው እማራለሁ። አሁን ለምሳሌ ሌት ሚ ቴክ ዩ ባክ ድሮ ልጅ እያለን እንግሊዝኛ ሳይሆን አማርኛን ተማርነው አይደለ? how did we learn it? just በመስማት ብቻ አይደለ? አካባቢያችን ያለ ሰው እንዳለ በአማርኛ ያወራል። የምናየው ፊልም እንዳለ በአማርኛ ነው። ደብተራችን ላይ የሚጻፈው ነገር እንዳለ አማርኛ ነው። ሳናውቀው አማርኛን ለመድን አይደለ? እንግሊዘኛንም በዚህ መማር ይቻላል። ምን በማድረግ አካባቢያችን ያለው ነገር እንዳለ ወደ እንግሊዝኛ መቀየር ይቻላል ማለት ነው። እዚህ ጋር እንዳለ ፎከስ ማድረግ ኢንፑት ላይ ነው። ቋንቋ በሁለት ይከፈላል፣ ኢንፑት እና አውትፑት ለመማር ማለት ነው። ኢንፑት ላይ መስማት ሊሆን ይችላል፣ ማንበብ፣ ማናውቀውን ነገር ወደ ውስጥ ማስገባት ማለት ነው። አውትፑት ሲሆን ደግሞ መጻፍ፣ ፕሮዲውስ ማድረግ፣ መናገር፣ ይሄ አውትፑት ይባላል። እቺኛዋ ኢመርዥን ሜተድ ላይ ያለው ኮምፕሊትሊ ምንድን ነው ማለት ነው? ኢንፑት ብቻ ነው ማለት ነው። ስለዚህ ታዳምጣላችሁ፣ ታያላችሁ፣ ታነባላችሁ፣ የምትቀበሉት ነገር እንዳለ በምን አደረጋችሁ ማለት ነው? በኢንግሊሽ አደረጋችሁ ማለት ነው። ይሄ አንደኛው ዌይ ነው። እዚህ ጋር ፕሮሱን እና ኮንሱን ልንገራችሁ፣ ወይም ደግሞ ጥሩነቱና መጥፎነቱን ልንገራችሁ። ጥሩነቱ እንደነገርኳችሁ በቃ ናቹራል ነው። የምትማሩት ከራሳቸው ነው። የምታዩት ሙቪ ኔቲቭ ስፒከርስ የሰሩትን ሙቪ ነው አይደለ? ስለዚህ ፕሮናንሲዬሽን ትማራላችሁ፣ አክሰንት ትማራላችሁ። የምታውቁትንም ነገር እንዳለ ኮንቴክስቹዋል ነው እንጂ አተረጉሙም። አሁን መጥፎ ነገሩ ምንድነው? ቋንቋ ስትማሩ ቀጥታ በአማርኛ መተርጎም አይደለ? ይሄ ደግሞ ልክ ያልሆነ ነገር ያስለምዳቸዋል። እሱን አቮይድ አድርጋችሁ ኮምፕሊትሊ በቃ ኮንቴክስቹዋል በሆነ መልኩ ከቦዲ ላንጉጃቸው ከሚያሳዩት ፌሻል ኤክስፕሬሽን በመተርጎም ናቹራል የሆነ ዌይ ትማራላችሁ ማለት ነው። ይሄ አንደኛው ጥቅሙ ነው። ሌላኛው ደግሞ ሁሌ የምንላችሁ ነገር አለ አይደል? በቃ ቲንክ ኢን እንግሊሽ የሚባለው ነገር አለ አይደለ? እሱም በደንብ አድርጎ ያስለምዳቸዋል። ምክንያቱም እዚህ ጋር ምን የለባችሁ መተርጎም የሚባል ነገር የለም አይደለ? ይሄ በአማርኛ አስቦ ከዛ ድጋሚ ተርጉሞ ኢን እንግሊሽ ይሄኛውን ጋፕ ያቆምላቸዋል። ስለዚህ ሁለት ዋና ጥቅም አለው ማለት ነው። አንደኛ ነገር ናቹራል ነው፣ you will learn from them። the other one ደግሞ you can start thinking in English። ይሄ አድቫንቴጁ ብዬ ያመጣሁላችሁ ነው። ዲስአድቫንቴጁ ደግሞ ቅድምም ብያችኋለሁ፣ ኢንፑት ብቻ ነው። አታወሩም። እዚህ ጋር መስማት ብቻ ነው። ቋንቋው ለመልመድ ደግሞ ግዴታ እናንተ ፕሮዲውስ ማድረግ አለባችሁ፣ ማውራት አለባችሁ፣ መጻፍ አለባችሁ፣ የሆነ ነገር ፕራክቲስ ማድረግ አለባችሁ አይደለ? ይሄኛው ኢመርዥን ሜተድ ላይ ግን እናንተ ተቀባይ ብቻ ነው የምትሆኑት፣ አትሰጡም። ስለዚህ እዚህ ጋር ሊሚቴሽን ብዬ ያመጣሁላችሁ
እናንተ አታወጡትም። ላንጉጅ ጀስት ዝም ብላችሁ ሪሲቭ ነው የምታደርጉት ማለት ነው። ሌላኛው ሊሚቴሽን ደግሞ እንደሚታወቀው ቋንቋው ላይ በጣም ብዙ ህጎች አሉ አይደለ? ይሄን ህግ የምትማሩበት ሜተድ አይደለም። ይሄ እንደነገርኳችሁ እዚህ ኢመርዥን ሜተድ የሚባለው ላይ ጀስት ኢንፑት ማድረግ ብቻ ነው። ሙቪ ማየት፣ ሙዚቃ መስማት ወይም ኢንተርቴኒንግ በሆነ ወይ ቋንቋውን መማር፣ ራሳችሁን ሰርክል ውስጥ መክተት ነው እንደነገርኳችሁ አይደለ? ሰው ይሄ ግራመር፣ ህግ፣ ቮካብለሪ የሚባለውን ስትራክቸርድ የሆነ ዌይ ኦፍ ለርኒንግ አታገኙትም። ስለዚህ እዛ ጋርም 2 ጥቅም አለው፣ እዚህ ጋር ደግሞ 2 ሊሚቴሽን አለው። ስለዚህ ወደ ቀጣዩ ደግሞ እንሂድ ማለት ነው። እነዚህ እንዳለ ከነገርኳችሁ በኋላ በራሳችሁ ይሄ ከኔ ላይፍ ስታይል ጋር መሄድ ይችላል የሚለው መምረጥ ትችላላችሁ ማለት ነው። ሁለተኛው ደግሞ ግራመር ትራንስሌሽን ሜተድ ይባላል። ይሄ ከድሮ ጀምሮ ስንማርበት የቆየነው ሜተድ ነው። ማለትም ትምህርት ቤት ገብተን ከ1 እስከ 12 የተማርንበት ማለት ነው። እዚህ ጋር how can I use this method ካላችሁ ቀላል ነው። ግራመር ቡክስ አሉ፣ ዩቲዩብ ቪዲዮዎች አሉ፣ እኔ የምሰራው ብዙ ዩቲዩበሮች የሚሰሩበት ቪዲዮዎች አሉ አይደለ? ሶ ኤግዛክትሊ ግራመርን በደንብ ማስተር ማድረግ ማለት ነው። ህጎችን ማወቅ፣ ቮካብለሪ ማወቅ፣ ኤክስፕሬሽኖችን ማወቅ፣ ኤቭሪቲንግ ቴክኒካል የሆነ ነገር ማወቅ ማለት ነው። ይሄኛው አዝቢ ነው። እኔም ፐርሰናሊ ዲፔንድ አላረግበትም፣ ምክንያቱም እስካሁን በዚህ ዌይ የተማርነው። ይሄ ዌይ ኢፌክቲቭ ቢሆን ኖሮ ሞስት ኦፍ አስ መናገር እንችል ነበር አይደለ? ይሄኛው ጭራሽ ኮምፕሊትሊ ሮንግ ነው እያልኩኝ ሳይሆን ይሄኛውን ሙሉ ለሙሉ ዲፔንድ ማድረግ አለበት ብዬ አላስብም። ስለዚህ how can we do it? መጽሐፍ በማንበብ ግራመር ቡክስ በማንበብ ከዛ በኋላ ደግሞ ትራንስሌሽን አለ እዚህ ላይ። ትራንስሌሽን ማለት ቋንቋውን ለምሳሌ ሴንቴንስ ካያችሁ በኋላ አንድ ቃል ካያችሁ በኋላ አንድን ሴንቴንስ ወይ አንድን አርተገ ካያችሁ በኋላ ምን ታደርጉታላችሁ ማለት ነው? ወደ አማርኛ ትገለብጡትና ትረዱታላችሁ ማለት ነው። እዚህ ጋር ቅድም አቮይድ ያደርገናል ብዬ ነገርኳችሁ። ይሄ ቲንኪንግ ኢን አምሃሪክ የሚለውን ነገር ያመጣብናል። ስለዚህ ይሄ ልክ እንደ ሊሚቴሽኑ ነው ማየው ማለት ነው። ግን ጥሩ ነገሩ ደግሞ ምንድነው ካላችሁኝ ይሄ ሜተድ አንደኛ ነገር ህጉ ላይ ማስተር ነው የምትሆኑት። መናገርን እንኳን ባትችሉ የሆነ ሰው ሲያወራ ያለበትን ሚስቴክ ፋይንድ አውት ማድረግ ትችላላችሁ። ይሄኛው የሚጠቅማችሁ ነገር ሜቢ ቋንቋውን አካዳሚክሊ ማወቅ ከፈለጋችሁ፣ ኤግዛም ካለባችሁ፣ አስተማሪ ለመሆን ከሆነ እቅዳችሁ፣ የሆነ ኢንተርቪው ካለባችሁ ደግሞ አይኤልቲኤስ፣ ቶፍል ዲስ ታይፕ ኦፍ ኤግዛምስ ካለባችሁ ይሄ ነው ብትከተሉ ጥሩ ነው። ቢካዝ አካዳሚካሊ ቋንቋውን ስለሚያስችላችሁ ማለት ነው። ዌርአስ ግን ቋንቋውን ተጠቅሞ ለማውራት ለመስማት ኮሚኒኬት ለማድረግ ሲሆን ግን ይሄ ሜተድ ላይ ዲፔንድ ብታደርጉ ባይ ነኝ። ይሄኛው ሜተድ ልብ ብላችሁ ከሆነ ኢንፑት ላይ ብቻ ነው ፎከስ የሚያደርገው። ቅድም ነግሬያችኋለሁ፣ ኢንፑት እና አውትፑት የሚባል ነገር አለ እንግሊሽ አይደለ? ግራመር ትራንስሌሽን ሜተድ የሚባለው ኮምፕሊትሊ ኢንፑት ነው ማለት የማታውቁትን ነገር መጨመር ብቻ ነው እንጂ ይሄን ተጠቅሜ ላውራ የሚባለው ነገር የለም ማለት ነው። ማድረግ ትችላላችሁ። ኦፍ ኮርስ አም ጀስት ቴሊንግ ዩ ዘ ሜተድ። ግራመር ትራንስሌሽን ሜተድ የሚባለው ሜተድ መቼ ነው የሚጠቅማችሁ ማለት ነው? ኤግዛም ሲኖራችሁ ኤንድ የሆነ አካዳሚ ነገር ማወቅ ስትፈልጉ ዩዝ ዲስ ሜተድ ማለት ነው። ዘ ተርድ ዋን ደግሞ ኮሚኒኬቲቭ ሜተድ ይባላል። ይሄ ሜተድ ኢዝ አውትፑት። አውትፑት ስላችሁ ቅድም እንደነገርኳችሁ እናንተ ቋንቋውን ፕሮዲውስ ማድረግ ስትጀምሩ ተጠቅማችሁ ላይክ ኮሚኒኬት ማድረግ ስትጀምሩ ኢትስ ጎይንግ ቱ ቢ አውትፑት። ሃው ካን አይ ኮሚኒኬት የሚባለው በሁለት ዌይ አለ። አንደኛው በማውራት የአዘር ዋን ደግሞ በመጻፍ አይደለ? እዚህ ጋር ሜን ጎላችሁ ማውራት ይሆናል ማለት ነው። ማውራትም ሲሆን ብቻውን አይሆንም አይደለ? ዩ ሊስን ኤንድ ዘን ዩ ሪፕላይ። መስማትንና መናገርን ፎከስ ያደረገ ሜተድ ብትሉ የትኛው ነው ማለት ነው? ይሄ ኮሚኒኬቲቭ ሜተድ የሚባለው ነው። ሃው ካን ዩ ዱ ኢት? አንደኛ ነገር the most ስትራግል የምታደርጉበት ፓርት ምንድነው? እዚያ ጋር ያላችሁ ከሆነ there is no one that you can speak English with አይደለ? የምታወሩት ሰው የለም። እዚህ ጋር ምን ማድረግ ትችላላችሁ? you can use ChatGPT, Gemini or ደግሞ you can talk to yourself even። ምን ማድረግ ትችላላችሁ? there's going to be some scenarios or ደግሞ topic ታወጡና እዛ ላይ ማውራት ትችላላችሁ ብቻችሁን ከሆናችሁ ማለት ነው። ግን if you have a practice buddy ደግሞ if there's someone that wants to practice just like you ከሱ ጋር ፕራክቲስ ማድረግ ትችላላችሁ። ስለዚህ እዚህ ጋር ምን ላይ ነው ፎከስ የምናደርገው ማለት ነው? መናገርና ማዳመጥ ላይ በቃ ቋንቋውን መጠቀም ላይ ነው ፎከስ የምናደርገው ማለት ነው። ይሄኛው ሜተድ ኦብቪየስሊ ፕሮንስ ኤንድ ኮንስ አለ ወይም ደግሞ ጥቅምና ሊሚቴሽን አለው። እሱን ደግሞ ልንገራችሁ። የመጀመሪያው ጥቅም ምንድነው? አብዛኛውን ጊዜ ቋንቋውን ካላወቅነው ለመናገር ኮንፊደንስ አይኖረንም አይደለ? ይሄኛው ወይ በደንብ ራሳችሁ ያለውን ኮንፊደንስ ቢውልድ ማድረግ ትችላላችሁ። ቢካዝ ከምን ጀመራችሁ? ከመናገር ጀመራችሁ አይደለ? ይሄ መናገር ፈራለሁ የሚባለው ነገር አይኖርም ጭራሽ እናንተ ጋር ማለት ነው። ስለዚህ you will be confident enough to speak with the strangers, with native speakers, with anyone ለመናገር ኮንፊደንት ትሆናላችሁ። አንዱ ጥቅሙ ይሄ ነው። the other thing ደግሞ በቃ ፎከስ የምታደርጉት ሪል ላይፍ ኮሚኒኬሽን ላይ ነው። እዚህ ጋር ግራመር አያስጨንቃችሁም። ምን አለኝ ይሄ ሰው የሚባለው ጋር አያስጨንቃችሁም። completely you will depend on communication ብቻ።
ብዙ ሰው የሚፈልገውም ደግሞ ይሄንን ነው። በቃ መናገር እፈልጋለሁ አይደለ የምትፈልጉት። ስለዚህ ይሄኛውን ስኪል ይሄኛውን ሜተድ ብትጠቀሙ መናገር የሚለውን ነገር በአንዴው ሊያስችላችሁ ይችላል ማለት ነው። ግን ደግሞ just because you focused on this is not going to make you a native speaker አይደለ። ሊሚቴሽን አለው ይሄኛው። ሊሚቴሽኑ ምንድን ነው? ቅድም እንዳልኳችሁ እዚህ ጋር ፎከስ የምታደርጉት መናገር ላይ ብቻ ነው። you don't care about grammar አይደለ። so grammar ደግሞ ቋንቋው ላይ በጣም ቤዚክ የሆነ ነገር ነው። you can speak however you like ማውራት ትችላላችሁ፣ ግን እንደምታወሩበት ወይ ልክ ካልሆነ አንደርስታንዲንግ አይኖርም። like የሚያዳምጣችሁ ሰው ሊያረዳችሁ ይችላል። if you don't talk properly በትክክል ማታወሩ ከሆነ ቃሉን የማታውቁት ከሆነ ያ የሚሰማችሁ ሰው በደንብ አይረዳችሁም ማለት ነው። ስለዚህ ኮሚኒኬሽን ደግሞ it's not just speaking ማለት ብቻ ደግሞ አይደለም። ያ ሰው አዳምጦ ሊገባው ይገባል አይደለ? ይሄን ደግሞ ፕሮሚስ የሚያደርግላችሁ ምንድን ነው? የቮካብለሪ እውቀትና የግራመር እውቀት ነው። ሶ ኮሚኒኬቲቭ ሜተድ የሚባለው ደግሞ ይሄን ፕሮሚስ አያደርግላችሁም። ስለዚህ ሊሚቴሽኑ ምንድን ነው? ስትራክቸር አለማወቅ እና ደግሞ ቃላትን አለማወቅ is going to be the limitation ማለት ነው። አራተኛው ሜተድ እና my personal favorite ደግሞ ይሄኛው ነው። ኦዲዮ ሊንጓል ሜተድ ይባላል። ይሄ ኦዲዮ ሊንጓል ሜተድም is going to be በሁለት ወይ ከፍለዋለሁ። ኢንፑትም አለው አውትፑትም አለው። ሶ ኦዲዮ ማለት ድምጽ ማለት ነው አይደለ? ሶ እዚህ ጋር የምታደርጉት ነገር ምንድነው? is shadowing technique። ለምሳሌ የሆነ ሙቪ አያችሁ ይባል ወይ ደግሞ የሆነ ኦዲዮ ሰማችሁ ይባል። እሱን ከሰማችሁ በኋላ ልክ እነሱ እንዳሉት ሪፒት ማድረግ ማለት ነው out loud። ስለዚህ እዚህ ጋር ምን ፕራክቲስ ታደርጋላችሁ? አንደኛ ነገር pronunciation and you're going to have a natural way of grammar ማለት ነው። ምክንያቱም የምትማሩት ከራሳቸው ነው አይደለ? ትሰማላችሁ፣ ትደግማላችሁ። ስለዚህ ልክ ፈረንጇ እንዳለችው ልክ እዛ ኦዲዮ ላይ እንዳለችው ሴትዮ ከደገማችሁ በቃ there's no mistake ሚስቴክ አይኖርባችሁም፣ ምንም ኤረር የለውም ማለት ነው እንግሊዘኛ። ስለዚህ በዚህ ወይ ስትለምዱ ቋንቋውን ናቹራሊ ትለምዳላችሁ ማለት ነው። ግራመር አያስጨንቃችሁም፣ ግን የተማራችሁት ነው። ኦኬ አዳዲስ ቃልም አያስጨንቃችሁም፣ ግን የተማራችሁት ነው። ስለዚህ በዚህ መንገድ ቢሆን ደግሞ the best way ነው ብዬ አስባለሁ። አይ ፐርሰናሊ የተማርኩት በዚህ ወይ ነው። ምን በማድረግ ሙቪ በማየት በመድገም ሙቪውን አውቄ አልነበረም ኦብቪየስሊ፣ ግን I used to watch movies for በጣም ብዙ ጊዜ ደጋግሜ አየው ነበረ። ስለዚህ በቃ like my mind አውቶማቲካሊ ይዙሃል የሚሉትን ነገር ፍሬዙን አውቀዋለሁ፣ ሴንቴንሱን አውቀዋለሁ። so by default ከነሱ እኩል እል ነበረ። ጮክ ብዬ እንኳን ባል በውስጥ ይለው ነበረ። ሙዚቃ በጣም አዳምጥ ነበረ። ሙዚቃ ደግሞ አንዴ ብቻ ተሰሙትም አይደለ? you listen to it every day for በጣም ለብዙ ጊዜ አይደለ? so ያንን አውቶማቲካሊ አእምሯችሁ ይይዘውን ይደጋግመዋል ማለት ነው። so ይሄ ወይ በጣም the best ነው ብዬ አስባለሁ። ምን ይባላል ብያቸዋለሁ? ኦዲዮ ሊንጓል ሜተድ ይባላል። so ይሄኛው you listen and you repeat just how they said it ልክ እነሱ እንዳሉት መድገም ነው ማለት ነው። pronunciation ትማራላችሁ፣ grammar ትማራላችሁ። maybe you might not learn the vocabulary ግን ደግሞ ምን ብያቸዋለሁ ቅድም contextual learning የሚባል ነገር አለ። contextual learning ማለት ልክ ስትሰሙት ከቦዲ ላንጉጃቸው ከኤክስፕሬሽናቸው መገመት ማለት ነው። ያን ነገር ለምሳሌ አሁን አም ሲክ ብዬ የሆነ ያመመው ፊት ካሳየዋችሁ ሲክ መታመም ብላችሁ ተረጉሙታላችሁ። ልክ እንደዛ ከሙቪ ከሙዚቃ መማር በዚህ ያስተምራቸዋል ማለት ነው። ሶ የዚህ ሜትር ጥቅሙ ምንድነው? ቅድም እንደነገርኳችሁ በደንብ ያወራር ስልታችሁ ላይ ደግሞ ፕሮናንሴሽናችሁ ላይ በደንብ ይሰራላችኋል። አንደኛው እሱ። the other thing ደግሞ ለጀማሪዎች በጣም አሪፍ የሆነ ሜትር ነው። ምክንያቱም አሁን ላይ ግራመር ኦር ደግሞ ቃላት የሚለው ላይ ትታችሁት በዚህ ወይ ብትሄዱ ቋንቋ ጀማሪዎች ላይ በጣም አሪፍ ያደርግላችኋል ማለት ነው። ይሄ ሁለት ጥቅም አለው ማለት ነው። ሊሚቴሽኑ ወይም ደግሞ መጥፎ ሳይዱ ብዬ ማስበው ደግሞ እንደነገርኳችሁ ግራመር የሚባለው ነገር አያሳያችሁም። ኦኬ ፕላስ ደግሞ ፕሮግረሱም ትንሽ ስሎ ሊሆንባችሁ ይችላል። ምክንያቱም you're just using audios and videos እሱ መድገም ብቻ ነገር አጋቻለሁ አይደል? ስለዚህ ቼንጅ ላይ ወይም ደግሞ ለውጥ ላይ ትንሽ ላይክ ስሎ ነው የሚሆንባችሁ ማለት ነው። መጥፎ ሳይዱ ይሄ ነው። የመጨረሻው መንገድ ደግሞ ታስክ ቤዝድ ለርኒንግ ሜተድ ይባላል። ይሄ ታስክ ሜተድ የሚባለው ደግሞ ምንድነው? የእናንተን ሪል ላይፍ ታስኮች ስራዎችን እንግሊሽ ማድረግ ማለት ነው። ለምሳሌ ኢሜይል የምትጽፉ ከሆነ በእንግሊዘኛ ማድረግ፣ ቴክስት የምታደርጉ ከሆነ በእንግሊዘኛ ማድረግ፣ ሮል ፕሌዎች መጫወት። ሮል ፕሌይ ማለት ነው ለምሳሌ ኢንተርቪው ሳይኖርባችሁ ግን አዘፍ ኢንተርቪው እንዳለባችሁ ሆናችሁ ኢን እንግሊሽ ሪፕላይ ማድረግ፣ ሜቢ ዱዊንግ ፕሬዘንቴሽንስ፣ እነኚህ ነገሮች እንዳለ ኢን እንግሊሽ ታስክ ደርድራችሁ እሱን ታስክ በዛ ዌይ ኮምፕሊት ማድረግ ማለት ነው። ይሄ ዌይ አሪፍ ነው ብዬ አስባለሁ ፐርሰናሊ። ምክንያቱም እናንተን ታስክ እየሰራችሁ እንጂ የተማራችሁ እንደሆነ አታስቡትም። ስለዚህ ናቹራል በሆነው መማር ትችላላችሁ ማለት ነው። ሶ ይሄ መንገድ ቶታሊ ሁለት ጥቅሞች አሉት ብዬ አስባለሁ። የመጀመሪያው ሪል ላይፍ እንግሊሽ ያስተምራችኋል። ለምሳሌ ጆብ ኢንተርቪው ብላችሁ ከተለማመዳችሁ በቃ ጆብ ኢንተርቪው ላይ ጎበዝ ትሆናላችሁ ማለት ነው፣ በእንግሊዝኛ ከመጣባችሁ።
you can target the situations ከዛ እዛ ላይ ትሰራላችሁ ማለት ነው። ይሄ ጥቅሙ አንደኛው ነው። the other one ደግሞ ናቹራል በሆነ ወይ ትማራላችሁ እንግሊዘኛ። ስለዚህ ግራመር ሳትሉ ወይም ደግሞ ፈተና ምናምን ሳትሉ ናቹራል በሆነ ወይ መማር ትችላላችሁ። ከጥቅም አለው። የኮንሱ ወይም ደግሞ ሊሚቴሽኑ ደግሞ ምንድን ነው? ግራመርን አለመማራችሁ ነው እዚህ ጋር። ምክንያቱም ቋንቋውን ለመናገር ቋንቋውን ለመቻል ህጎቹን ማወቅ አለባችሁ። ስለዚህ it only has one limitation፣ እሱም ግራመርን በደንብ አያስተምራችሁ። ባጭሩ እነኚህ 5 ሜቶዶች በዚህ መጠቀም ትችላላችሁ። ሰምራይዝ ላድርግላችሁ። እንግሊዘኛን ናቹራል በሆነ መማር ከፈለጋችሁ use the immersion method። ቋንቋውን ደግሞ ህጉንም በደንብ አውቃችሁ ቴክኒካል ተርሞችን በደንብ አውቃችሁ መማር ከፈለጋችሁ ደግሞ ቅድም እንዳልኳችሁ ለኤግዛም ለኢንተርቪው ከሆነ ደግሞ use the grammar translation method። ቶሎ ተናጋሪ መሆን ከፈለጋችሁ ደግሞ use the communicative method። ቋንቋውን ደግሞ በልምድ ፕሮሰስ ውስጥ በደንብ ገብታችሁ በየቀኑ ፕራክቲስ ያደርጋችሁ መልመድ ከፈለጋችሁ ደግሞ use the audio lingual method። the last one ደግሞ ፕራክቲካል የሆነ የምር የምትጠቀሙትን እንግሊዝኛ ማወቅ ከፈለጋችሁ ደግሞ use the task based language learning method። እዚህ ጋር አሁን የነገርኳችሁ ነገር እንዳለ አንድ ላይ በፒዲኤፍ አድርጌ አስቀምጥላችኋለሁ። 5ቱንም ሜቶዶች ዲቴይል አሁን ያወራሁት ነገር እንዳለ ማለት ነው። how can you use it፣ ጥቅሙ ምንድን ነው፣ ሊሚቴሽኑ ምንድን ነው፣ የትኛውን ልጠቀም፣ የእያንዳንዱን ጥቅምና ጉዳት ሳይሆን ሊሚቴሽኑ በደንብ አስቀምጥላችኋለሁ። ፕሊዝ go to our Telegram channel, everything you can find it for free, and if you want to learn face to face or online, please give us a call.